ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة كل ضلالة في النار. أما بعد إن شاء الله زاري بالله سبحانه وتعالى فقاد تكتاتي بروغرام ينورنال السمدنو سلا أركان الإيمان. أركان الإيمان نبي عليه الصلاة والسلام بحديث بتلاقي حديث تناقروال الله سبحانه وتعالى قرآن لاي بتلاقي አንቀጾች ነግሮናል። ስለነዚህ ስድስት የኢማን መሰረቶች ለብቻ በዝርዝር እናያቸዋለን። እንግዲህ አርካኑል ኢማን ሲባል ስድስት ናቸው እንደሚታወቀው። በእነዚህ ላይ ሙስሊሞች መካከል ምንም ልዩነት የለም። ሁሉ ሙስሊሞች ይስማማሉ። አርካኑል ኢማን ሲታቱን አንቱ ሚነ ቢላሂ ወመላኢከቲሂ ወሩሱሊሂ ሁሉም ያምናል። ይሄንን እያንዳንዱ ሙእሚን እያንዳንዱ ሙስሊም ማለት ነው። ነገር ግን ሙስሊሞች መካከል ልዩነቱ ምንድነው? ወደ ተፍሲል ወደ ዝርዝር ሲገባ የተለያዩ ልዩነቶች አመለካከቶች አሉ። እነዚህን ልዩነቶች በምንድነው የምናጠባቸው? እነዚህን ልዩነቶች በምንድነው ልናስወግዳቸው የምንችለው? እኛስ ከኛ የሚጠበቅብን ነገር ምንድነው ነው? እንግዲህ አንድ ሰው በአላህ Subhanahu Wa Ta'ala ሲያምን ከዛሊከ በመልእክተኛው በመላእክቶች በመጽሐፎች ሲያምን በራሱ ዝም ብሎ የሰዎችን አመለካከት ተከትሎ አይደለም መሆን ያለበት። ይሄ በደሊል በቁርአን በሐዲስ የተረጋገጠ መሆን አለበት ማለት ነው። ነስ በሆነ ነገር ነው እንጂ ሰዎች እኛ አእምሯችን ይሄንን የሚቀበለውና ይሄንን አናምንም፣ ይሄኛውን አእምሯችን አይቀበለውምና ይሄኛው አንቀበልም፣ ይሄኛውን አእምሯችን ይቀበላል እንቀበላለን የሚባል ነገር የለም። እስልምና ላይ ምናልባት የሰው ልጆች አእምሯቸው አጭር ነው። ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ ነው የሚለው አላህ። ከእውቀትም እኮ ትንሽን እንጂ አልተሰጣችሁም ይላልና የሰው ልጅ እውቀት በጣም ቁንጥል ናት። በጣም ትንሽ ስለሆነች ምንም ነገር ላይ አይደርስም። በተለይ ከስሜት ህዋሳቶቻችን ውጭ ያለውን ነገር የሰው ልጅ ሊደርስበት አይችልም። አርካኑል ኢማን ደግሞ ብዙ ጊዜ ስለ ገይብ ነው ሙሉ በሙሉ የሚናገሩት። ስለ ገይብ በአይናችን ስለማናየው ከዛሊከ በእጃችን ስለማንዳስሰው ነገር ስለነሱ ነው የሚያወራው። ስለዚህ እነዚህን አርካኑል ኢማንን በዝርዝር እንዴት ማመን እንዳለብን እንነጋገራለን ማለት ነው። ወደ መጀመሪያው ስንገባ ኢማን ማለት ምንድነው ከተባለ ኢማን በቋንቋ ደረጃ እውነት ማለት ነው። አላህ Subhanahu Wa Ta'ala በቁርአን ስለ ዩሱፍ ወንድሞች ሲነግረን ይላል ወማ አንተ ቢሙእሚን ለና ወለው ኩና ሳዲቂን ይላሉ። እንግዲህ ምንድነው አሉት ለነብዩላህ ያዕቁብ ዘንድ መጡና የዩሱፍ ወንድሞች አንተኮ የምታምነን አይደለህም እውነተኞች እንኳን ብንሆን ይላሉ። ወማ አንተ አይደለህም ቢሙእሚን ለና ለኛ የምታምንልን አይደለህም ወለው ኩና ሳዲቂን እውነተኞች እንኳን ብንሆን ማለት። ስለዚህ ኢማን ማለት እውነት ማለት ነው። የሆነ ነገር እውነት ብሎ መቀበል ማለት ነው። ሚነል አምኒ ነው ይላሉ ዑለሞች። ከቋንቋ ደረጃ የታዘው ሚነል አምን ሰላም ከሚባል ወይ ደግሞ መረጋጋት ልብ ላይ የሆነ ነገር መረጋጋት ሲገኝ ይሄ ምን ይባላል? ኢማን ይባላል ይላሉ። በሸሪዓ ደረጃ ደግሞ ኢማን ማለት በቁርአን የተጠቀሰ በሐዲስ እንደዚሁም በኢጅማዕ የተጠቀሰ። ኢጅማዕ ማለት እንግዲህ አንድ ክፍለ ዘመን ላይ የነበሩ የሙስሊም ሊቃውንት ትላልቅ ዓሊሞች ማለት ነው። ኢጅማዕ ማለት ሁሉም ዑለሞች የሚስማሙበት ማለት ነው። ለምሳሌ የአህለስ ሱና ወል ጀማዓ ዑለሞች ወይ ሱሐቦች ወይ ሁለተኛው ክፍለ ዘመን ላይ ታቢዒዎች ወይ አትባኡ ታቢዒን እንደማለት ነው። እነዚህ የሚስማሙበት ነገር ምን ይባላል? ኢጅማዕ ይባላል። አላህ Subhanahu Wa Ta'ala ቁርአን ላይ እንደነገረን ማለት ነው። ስለዚህ ኢብኑ ተይሚያ ረሂመሁላህ ተዓላ ይህንን አስመልክተው ስለ ኢጅማዕ በሰፊው ተናግረዋል። ስለዚህ ኢማን ማለት በቁርአን በሐዲስ በኢጅማዕ የተረጋገጠው ምንድነው? አነሁ ቀውሉን ቢሊሳን በምላስ የሚነገር ነገር ነው። እንግዲህ አብዛኛው ተራው ማህበረሰብ ምንድነው የሚለው? ባካ አላህ Subhanahu Wa Ta'ala ኢማን በልብ ብቻ ነው እንጂ በምላስ የለም ብሎ ያምናል። ናም ኢማን በምላስ የሚነገር በልብ የሚታመን በአካል የሚሰራ ነገር ወኑጥቁን ቢሊሳን ወአመሉን ቢልአርካን ነው። ኢማን ማለት በልባችን አምነን በምላሳችን ተናግረን በአካላችን የምንተገብረው ነገር ነው። ስለዚህ አንድ ሰው በምላሱ ብቻ አምኖ በአካሉ ስራን የማይሰራ ከሆነ
ይሄ ኢማን አይባልም። ለምሳሌ በአካላችን የምንሰራቸው አሉ እንደ ሶላት እና የተለያዩ ነገሮች እነዚህ ግዴታ ኢማንን አምነንባቸው ልንሰራቸው የሚገቡ ናቸው ማለት ነው። ከዛልከ በምላሳችን ሸሃደተይን ይመስል በዝርዝር እናገራቸዋለሁ ወደፊት እነዛም በምላስ የሚገኙ ናቸው። ከዛልከ ቢልቀልብ በአካል የምንሰራቸው አሁን እንዳለው እንደ ሶላት ይመስል እነዚህ መማረግ አለባቸው። ሶስቱ መገኘት አለባቸው። በልባችን አምነን በምላሳችን ተናግረን በአካላችን የምንተረጉመው መሆን አለበት እንጂ ከሶስት አንዱ ከጎደለ አንድ ሰው ኢማኑ ምን አይሆንም ትክክለኛ ኢማንን አላመነም ማለት ነው። እነዚህ ሶስቱ አንድ ላይ መዋቀር አለባቸው አንድ ሰው ላይ። እንደዚህ ኢማን ማለት የዚዱ ቢጣዓ ወይንቁስ ቢልማዕሲያ ኢማን መልካም ነገር በመንሰራ ጊዜ የሚጨምር ወይዛደ الذين آمنوا ኢማንን مع ኢማንህም ነው የሚለው አላህ ቁርአን ላይ። እነዚህ ያመኑ ሰዎች እኮ ኢማንን በኢማናቸው ላይ ይጨምራሉ ይላል። መጀመሪያ ኢማን አለ መልካም ሲሰሩ አላህን ሲታዘዙ ዚክር ሲያበዙ ቁርአን ሲያበዙ ምን ያደርጋሉ ኢማናቸው ይጨምራል ይላል። ወየንቁስ ቢልዕስያን አላህን Subhanahu Wa Ta'ala በማመጽ ደግሞ ምን ያደርጋል ኢማን ይቀንሳል ማለት ነው። በለ እንደውም አታሚላሉ ዑለሞች ኢማን የሚባለው ነገር ምንም ነገር እስካልቀረ ድረስ ይቀንስ ያልቅና ሰውየውን ወዴት ይወስደዋል ወደ ኩፍር። ትንሽ ወንጀሎች የሚባሉትን አንድ ሰው ሲሰራ ይለምዳቸዋል። ከነሱ አልፎ ወዴት ይሄዳል ወደ ትልልቅ ወንጀሎች ይሄዳል። ትልልቅ ወንጀሎችን እየሰራ ሲሄድ ምን ያደርጋል ትልልቅ ወንጀል የሚባለው ነገር በቃ حرام ነው የሚባለው ነገር ይተዋል ይለምደዋል ማለት ነው። መቼም የሆነ ነገር ልምድ ከሆነ حرامነቱ ይቀርና በቃ አዲ ዝም ብሎ በቃ ተራ ነገር ይሆናል። የዛን ሰዓት ሰውየው ምን ያደርጋል ማመኑ ራሱ እየተወ ይሄድና ሙሉ በሙሉ ከእስልምና ያስወጣዋል። ስለዚህ ኢማን የሚያልቅና የሚጨምር ነገር ነው። ሰውየው ላይ ይጨምራል ይቀንሳል። ኢማናችን የሚጨምረው በመልካም ስራ ሲሆን ኢማናችን ደግሞ ሙሉ በሙሉ የሚያስወግደው ወንጀሎች ኃጢያቶች ናቸው ማለት ነው። ከትንሽ ወንጀል ጀምሮ ኢማንን እየቀነሰ ሙሉ በሙሉ ሰውየውን ከእስልምና ሊያስወጣው ይችላል ማለት ነው። አላህ Subhanahu Wa Ta'ala ይጠብቀን። ስለዚህ ኢማን ማለት በልብ አምነንበት በምላሳችን ተናግረን በአካላችን የምንተገብረው ነው። በመልካም ስራ የምንጨምረው ከዛልከ ወንጀልን በመስራት ደግሞ ኢማናችን የምናበላሸው ነው የሚሆነው የምንቀንሰው ነው የሚሆነው። ይሄንን ማመን አለብን። አንድ ሰው ኢማን አይጨምርም ብሎ የሚያምን ከሆነ ዑለሞች ይሄ ጭራሽ በጣም ከአህለ ሱና ወል ጀማዓ የሚቆጠርም አይደለም። ለምን በጣም አደጋ የሆነ ንግግር ነው። ኢማን ይጨምራል ስለዚህ ኢማን አይጨምርም ብለካል መልካም ስራ ብትሰራ ምንም ዋጋ የለውም እንደማለት ነው የሚቆጠረው። ስለዚህ መልካምን ስራን በመስራት ኢማናችንን መጨመር አለብን። ወንጀልን ደግሞ በመራቅ ኢማናችንን እንዳይቀንስብን መጠንቀቅ አለብን ማለት ነው። እንግዲህ ኢማን ይሄ ነው ካል እነዛ አርካኑል ኢማንን ደግሞ ነብዩ አለይሂ ሰላቱ ወሰለም በሐዲስ ነግረውናል። የጅብሪል ሐዲስ ሰይድና ጅብሪል አንዴ ነብዩ አለይሂ ሰላቱ ወሰለም ጋር በሰው ተመስለው መተው ነበር ሱሐቦች ባሉበት እና መጡና ምን አላቸው ነብዩ አለይሂ ሰላቱ ወሰለም አኽቢርኒ አኒል ኢማን አላቸው። ስለ ኢማን እስኪ ንገሩኝ ብለው ነብዩ አለይሂ ሰላቱ ወሰለም ሲጠይቋቸው ምን አላቸው ነብዩ አለይሂ ሰላቱ ወሰለም አልኢማኑ ኢማን ማለት አንቱሚነ ቢላህ በአላህ Subhanahu Wa Ta'ala ልታምን ነው ወመላኢከቲሂ በመላእክቶችም ልታምን ነው ወኩቱቢሂ በመጽሐፎቹም ልታምን ነው ብለው አሏቸው። ወሩሱሊሂ በመለክተኞቹም ወልየውሚል አኺሪ እንደዚሁም በመጨረሻውም ቀን። መጨረሻው ቀን የሚባለው መቼ ነው? የመጨረሻው ቀን የሚባለው አንድ ሰው ከሞት ሰዓት በኋላ ከሞተ በኋላ ሞት ካለበት ጊዜ ጀምሮ ነው ይላሉ ዑለሞች የሚጀምረው። በቃ ይሄ ዓለመል በርዘኽ ራሱ ከመጨረሻው ቀን ተማመን ውስጥ ነው የሚመደበው እና በዚህ ማመን ነው። ወቢልቀደሪ ኸይሪ ወሸሪ ቀደር የአላህ Subhanahu Wa Ta'ala ውሳኔም ይሄም ቀደርም በመልካሙም በመጥፎም ማመን ነው ብለው ነብዩ አለይሂ ሰላም ለጅብሪል ነገሩት። ከዛ ነብዩ አለይሂ ሰላም ምን አሉ? ጅብሪል ሌሎችንም ጥያቄዎች ከጠየቁ በኋላ ሄዱ። ነብዩ አለይሂ ሰላም እስኪ ይሄንን ሰው ያውን ፈልጉና አምጡልኝ አሏቸው። ከዛ ሲያዩት የለም። ነብዩ አለይሂ ሰላም ምን አሏቸው? ማን እንደሆነ ታውቃላችሁ? ኢነሁ ጅብሪል ነው እኮ የመጣው አሏቸው። አታኩም يعلمكم امر دينكم የዲናችሁን ጉዳይ በሩቅ ማመን ያለባችሁን ነገር ሊያስተምራችሁ ሊነግራችሁ ነው የመጣው። ነገር ግን ሲያስተምራችሁ በምን መልኩ አቀረበ? በጥያቄ መልኩ አቀረበ። በደንብ እንድትረዱት በደንብ እንድታብራሩ ማለት ነው። ዑመር ኢብኑ ኸጣብ አሚሩል ሙእሚኒን ይላሉ በጣም በዚህ በሰውዬ ተደነቅን ይላሉ። መሃል ላይ ይጠይቃቸውና ፈየሳሉ ወይሰድቁ ይጠይቃቸውና ከዛም በኋላ እውነት ተናገርክ ይላቸዋል ይላሉ። ነገር ግን ማን ስለሆነ ነው? ሰው ጅብሪል ስለሆነ ነው። ማንን ለማስተማር? ሱሐቦች በዚህ መልኩ እንዲማሩ። ለዛ ነው ዑለሞች የሚያሉ አንድ አስተማሪ ሆነ ሰው የሚያስተምራቸውን አካል በጥያቄ መልክ ማስተማር ተማሪው ዘንድ የበለጠ እንዲረዳው ያደርገዋል ነው የሚሉት። እነዚህን አርካኑ ሲታን አላህ Subhanahu Wa Ta'ala
ቁርአን ላይ ነግሩናል። ምን ይላል አላህ ሱረቱል በቀራ ላይ አንቀጽ 177 ለይሰል ቢራ አን ትወሉ ውጁሃኩም ቂበለል መሽሪቅ ወልመግሪብ ወላኪነል ቢራ መን አመነ ቢላሂ ወልየውሚል አኺር ወልመላኢከቲ ወልኪታቢ ወነቢይን ይላል አላህ። ለይሰል ቢራ ከመልካም ስራ እኮ አይደለም አንቱ ወሉ ውጁሃኩም አይ ተውሊየት ውጁሂኩም ፊታችሁን ማዞራችሁ እኮ አይደለም ቂበለል መሽሪቂ ወደ ምስራቅ ዞራችሁ አላህን እናመልካለን ብላችሁ መጸለያችሁ መስገዳችሁ አይደለም። ወልመግሪቢ ወደ ምዕራብ መዞራችሁ ከመልካም አይደለም። ወላኪነል ቢረ ነገር ግን እስልምና ማለት መልካም ስራ ማለት ይላል አላህ መን አመነ ቢላህ በአላህ ሱብሓነሁ ወተዓላ ማመን ነው። መን ሰውዬ ነው ያመነ ሰው ነው መልካም ይሰራ ማለት ቢላህ በአላህ ያመነ ሰው ነው። ወልየውሚል አኺር በመጨረሻም ቀን ያመነ ሰው ነው። ወልመላኢከቲ በመላኢኮችም ወልኪታቢ በመጽሐፍቶችም እንግዲህ አልኪታብ ሲባል መጽሐፎችን አላህ ሱብሓነሁ ወተዓላ ብዙ መጽሐፎችን አወርዷል። ቁርአን ላይ 4 እና ወደ 5 አካባቢ ተጠቅሰዋል። በእነዛ መማረግ አለብን ማመን አለብን ማለት ነው። ወነብይና በነብያቶች ማመን ነው መልካም ስራ ማለት ብሎ አላህ ሱብሓነሁ ወተዓላ ይነግረናል። ስለዚህ በእነዚህ ማመን ትልቅ የኢማን መሰረቶች ነው። ከነዚህ ውስጥ አንዱን ከካደ አንድ ሰው ሙስሊም አይሆንም። አላህም ቁርአን ላይ ይላል ኢነመል ሙእሚኑነ አለዚነ ኢዛ ዙኪረ አላህ ወጅለት ቁሉቡሁም ወኢዛ ቱሊየት ዐለይሂም አያቱ ዛደቱሁም ኢማንን እያለ አላህ ስለ አማኞችን እነዚህን ስላመኑ ሰዎችን ያወድሳቸዋል። አንድ ሰው በእነዚህ ካላመነ ኢማኑ መጨመር ይቅርና ጭራሽ ኢማን አይኖረውም፣ ሙስሊም አይባልም። እንግዲህ በዝርዝር እነዚህን ማወቅ አለብን። እነዚህን ቅድም እንዳልኩት ምንም አይነት ሙስሊሞች መካከል በእነዚህ ዙሪያ ልዩነት የለም፣ በደፈናው ማለት ነው። በአላህ ማመን፣ በመልእክተኞች ማመን፣ በመጽሐፎች፣ በመላኢኮች፣ በመጨረሻው ቀን ማመን፣ በቀደር ማመን ሙስሊሞች መካከል በዚህ ልዩነት የለም። ነገር ግን ወደ ዝርዝር ስንመጣ ሰዎች አስተማመናቸው ይለያያል። አንዳንዱ ጭንቅላቱን ብቻ ተጠቅሞ አይ እኔ ጭንቅላቴ የሚቀበለው ይሄን ነውና ጭንቅላቴ ስለማይቀበለው ይሄን አላምንም ይላል። ሌላኛው ደግሞ አይ ይሄ የቁርአን አንቀጽ እንዲህ ነው የኔ ጭንቅላት የተረዳውና ቁርአን ይሄ ነው ትርጉሙ ብሎ ቁርአንም ማንንም ባልተረጎመው መልኩ ነብዩ አለይሂ ሰላቱ ሰላም ባልተረጎሙት ሱሐቦች ባልተረጎሙት መልኩ ተርጉሞ ራሱን ኢማም ብሎ አምኛለሁ ብሎ በዛ ላይ ለመሄድ ጥረት ያደርጋል። ይሄ ግን በፍጹም ትክክል አይደለም። ትክክል የሚሆነው ምንድነው? እኛ ቁርአን አላህ Subhanahu Wa Ta'ala በነብዩ አለይሂ ሰላቱ ሰላም ላይ ሲያወርድ ነብዩ ለሱሐቦች አስተምረዋል። ሱሐቦች ደግሞ ነብዩን በደንብ አድርገው ሁሉን ነገር ጠይቀው ተረድተዋል። እኛ ማመን ያለብን ነብዩ ባመኑበት ሱሐቦች እንዳመኑት ነው እንጂ ጭንቅላታችን ጋር በገጠመልን ነገር አይደለም ማለት ነው። ለዛም በአላህ Subhanahu Wa Ta'ala ማመን ምን እንደሆነ እናያለን። እንግዲህ መጀመሪያ ላይ ምንድነው አልኢማኑ ቢላህ ነው ያለው ቁርአንም ላይ ነብዩ አለይሂ ሰላቱ ሰላም በሐዲስ ያሉ በአላህ Subhanahu Wa Ta'ala ማመን ሲባል 4 ነገሮችን ያካትታል። አንደኛ አልኢማኑ ቢውጁዲላህ አላህ Subhanahu Wa Ta'ala እንዳለ ማመን እንግዲህ አላህ እንዴት ነው መኖርን ምናምነው እናያለን። ሁለተኛ ደግሞ አላህ Subhanahu Wa Ta'ala የሁሉ ነገር ጌታ የሁሉ ነገር ፈጣሪ ሁሉ ነገር የሚረዝቅ ሁሉ ነገር የሚገል የሚቀሰቅስ እንደሆነ ማመን ወይ ደግሞ ተውሂድ ሩቡቢያ በሚባለው ማመን ይይዛል። ሶስተኛ አተውሂድ ኡሉሂያ ተውሂድ ኡሉሂያ ማለት አላህ Subhanahu Wa Ta'ala በአምልኮት ብቸኛ ማድረግ። አራተኛው አተውሂድ አልአስማ ወሲፋት አላህ Subhanahu Wa Ta'ala በስሞቹና በባህሪዎቹ ብቸኛ እንደሆነ ማመን። እንግዲህ በአላህ Subhanahu Wa Ta'ala ማመን ሲባል እነዚህን 4 ነገሮች ያካትታል። ከነዚህ 4ቱ ነገሮች ውስጥ አንዱን በል ውስጣቸው ከሚዘረዘሩት ውስጥ በዝርዝርም ውስጥ ከተቀመጡት በአንዱ ከካደ አንድ ሰው ሙስሊም አይሆንም ማለት ነው። በአንዱ ከካደ ማለት ነው። ስለዚህ ማድረግ አለበት በዝርዝር በሚነገሩትም በእያንዳንዱ ማመን አለበት። እንግዲህ አንድ ሰው አላህ Subhanahu Wa Ta'ala መኖሩ እንዴት ያምናል ካል ለምሳሌ አቅል ራሱ ምን ያደርገናል? አላህ Subhanahu Wa Ta'ala እንዳለ አላህ ግኝ እንደሆነ ይናገራል። ከዛልከ ተፈጥሮም አላህ Subhanahu Wa Ta'ala የሰው ልጅ የፈጠረባቸውም ነገር ምን ያደርጋል? ይጠቁመናል። ሚላሉ ነብዩ አለይሂ ሰላቱ ወሰለም ማ ሚን መውሉድን ኢላ ዩለዱ ዐለ አልፊጥራ ፈአበዋሁ ይሐውዳኒሂ አው ይነስራኒሂ አው ይመጅሳኒሂ ማለት ነው። ነብዩ አለይሂ ሰላቱ ወሰለም እንደሚሉት አንድም የሚወለድ እኮ የለም በተፈጥሮ ላይ ቢወለድ እንጂ ያሉ። እንግዲህ ተፈጥሮ ምንድነው? አንድ ሰው ተፈጥሮ ዝም ብሎ አላህ እንደፈጠረው ቤተሰቦቹ የሆነ ሰው ከአላህ ውጭ ያለን አካል እንዲመለክ ታልመራው ወይ ሌላ ፈጣሪ አለ ብሎ ካላመላከቱት በቀጥታ ዝም ብሎ ቢተው የሚያምነው ምንድነው? አንድ ፈጣሪ እንዳለ ነው። ሌላ ፈጣሪ አለ ብሎ አያምንም። ለምንታን
ለምሳሌ እኛ በጭንቅላታችን ከሄን አንድ ሰው የሆነን ትልቅ ህንፃ ያ ህንፃ በተለያዩ ነገሮች ውስጡ ተውቧል። የተለያዩ ነገሮች መሳሪያዎች፣ የአደጋ መከላከያ ብዙ ነገር ተገጥመውለታል። ብድግ ብሎ አንድ ሰው ይሄ ነገር እኮ ያላስገኘ ነው ይሄ ህንፃ የተገኘው ዝም ብሎ ነው የመጣው ቢባል አይምሮ አይቀበለውም። ለዛም የሰው ልጅ ሰማይን እያየ መሬትን እያየ ዝም ብሎ ምን አያደርግም፣ ዝም ብሎ ነው የመጣው ብሎ አይልም ማለት ነው። በተፈጥሮ አለ። ለዛም ነው ነብዩ አለይሂ ሰላቱ ወሰለም ይሄንን አንድም የሚፈጠር የለም በተፈጥሮ ላይ ቢሆን እንጂ የሚወለደው ብለዋል። አባቶቹ ግን እናትና አባቱ አይሁዶች ከሆኑ አይሁዳነት ያስነሱታል፣ ክርስቲያን ከሆነ ደግሞ ክርስትና ያስነሱታል። ከዛልከ መጁሳ ከሆነ ደግሞ እሳት አምላኪ ከሆነ እሳት እንዴት እንደሚመለክ ፈጣሪ ይሄ ነው ማለት ነው፣ ሁሉን ነገር ስለሚያቃጥል ምናምን እያሉ ዝም ብሎ በጭንቅላታቸው በሳሉት ይመሩትና እሱ ያንን ይከተላል ማለት ነው። እና ወጀድና አባአና እኛ እኮ አባቶቻችንን ያገኘንበት እምነት ነው ብለው ይይዛሉ ማለት ነው። ስለዚህ በተፈጥሮ ይሄ ነው። በአቅል ደግሞ አሁን ባልነው መልኩ ለምሳሌ አንድ ሰው መጥቶ ይሄ ህንፃ እንዴት ነው የተሰራው ቢለን አቅላችን ራሱ ዝም ብሎ ነው የመጣው ቢባል አይቀበልም። ለምሳሌ አሁን እኛ እዚህ የሚሰራውን ስራ ለምሳሌ ይሄ ላፕቶፕ አሁን ዝም ብሎ ነው የመጣው ማንም ሳያስገኘው እንደዚህ ሆኖ የተገኘው ቢባል የትኛው አእምሮ ነው የሚቀበለው? በፍጹም አይሆንም ማለት ነው። ለምሳሌ እንትና ያመረተው ማን ነው እንትና የሚባል ካምፓኒ ምናምን ተብሎ ነው የሚታመነው። ስለዚህ ልክ ሰማይን ያየ መሬትን ያየ በል አላህ ቁርአን ላይ እንደምን ወፊ አንፉሲኩም አፈላ ትብሲሩን ራሱንም ዞር ብሎ ያየ ሰው አላህ Subhanahu Wa Ta'ala እንዳለ ያምናል። ለዛም ነው ምን ይባላል አንድን ገበሬ የገጠር ሰው ጠየቁት ይላል። ጌታህን እንዴት አወቀው? ጌታዬ እያልክ ሁሉ ጊዜ ስትዘራም ጌታዬ ባከ ዘሬን አብቅልልኝ ትላለህ። ሲያድግም ደግሞ ጌታዬ ባከ ከአፋት ወይ አዝመራዬን ጠብቅልኝ እያልክ ትላለህ። በጎቼንም ግመሎቼንም አህያዎቼንም ፍየሎቼንም ጠብቅልኝ ትላለህ። በምን አወቀው ጌታ አንተ ብሎ ሲጣር فقال እንዲህ አለ አልበዕረቱ ተዱሉ አለል በዒር አለ። እንግዲህ አንድ ግመል የግመል ወይ ደግሞ የፍየል ኩስ ካየን ፍየል በዚህ እንደሄደ ይጠቁማል አለ። ወልአሰሩ የዱሉ አለል መሲር አለ። ለምሳሌ ሰዎች በእግራቸው ሲሄዱ አቧራ ቦታ ላይ ፋና ካለ ሰዎች በዚህ እንደሄዱ ይጠቁማል አለ። ፈሰማውን ዛቱ አብራጅ ሰማይ የብዙ ፕላኔቶች ባለቤት ወይ ደግሞ የብዙ ከዋክብት ባለቤት፣ ወልአርዱ ዛቱ ፊጃጅ መሬት ደግሞ የብዙ ጋራ ሸንተራራ ባለቤት የሆነችው፣ ወቢሃሩን ዛቱ አምዋጅ ይሄ ባህር ደግሞ የማዕበል ባለቤት የሆነው አፈላ ተዱሉ አለ ሰሚዕ البصير አለ ይባል። ይሄ አንድ ሰው ፋናው በዚህ እንደሄደ ከተቆመን ሰማይ የከዋክብት ባለቤት በከዋክብት የተጌጠችው በከዋክብት ያማረችው መሬት በተራራ የተሞላችው ከዛልከ ባህር ውቅያኖስ በማዕበል የተሞላው አላህ Subhanahu Wa Ta'ala ለመኖሩ አይጠቁምም እንዴ? ከዚህ በላይ ሌላ ምን ጠቆማ አለ ይላል። ከዛ ምን ይላል ለቢድ ኢብኑ ረቢዓ የሚባል ሰውዬ ፈያ አጀበን ከይፈ ይዑሰል ኢላሁ ይላል አም ከይፈ የጀሃዱሁ الجاهد وفي كل شيء له آية تدل على أنه واحد ولله في كل تحريكة وتسكينة أبدا شاهد ይላል። ፈያ አጀበን ከይፈ ይዑሰል ኢላሁ በጣም የሚገርመው የሚደንቀው ጌታ እንዴት ይታመጻል እንዴትስ ከሃዲ ነው ይክደዋል ይላል። እያንዳንዱ ነገር ወፊ ኩል ሸይ ለሁ አያ እያንዳንዱ ነገር ለሱ ምን አለው የሚጠቁም ተአምር አለው። ተዱሉ አላነው ዋሂድ አላህ ብቸኛ እንደሆነ ይጠቁመዋል። እያንዳንዱ የሚንቀሳቀሰው የማይንቀሳቀሰው ነገር አላህ Subhanahu Wa Ta'ala እንዳለ ይጠቁማል ይለናል። ኢንሻአላህ ይሄኛውን ፕሮግራማችን በዚህ እንቋጫለን። በሚቀጥለው ፕሮግራም አላህ Subhanahu Wa Ta'ala በሰላም ያገናኘን። ሱብሃነ ረቢከ ረቢል ዒዘቲ አማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ